ለቅሶሽን እንዳናይ በቃ አንፈልግም። ምንም አይነት እንዲህ ለማናባሱ ደስ ቢለው ብለሽ ነው። እሷን ቀድሞ ሴት ገልጻታለች። አራለች ርር ብላ ነው እኮ መታዛ ጋር የምትታገላችሁ እንጂ ውስጧን ታውቀዋለች፣ እንደተሸነፈች ታውቀዋለች። አንዳንዴ ደግሞ ያው የተሸነፈ እኛም ደግሞ ከዚህ ጨረቃ ማግኘት እኛ አንቺን ካልጠበቅን ኦዲየንሶችሽ እናንተን ካልጠበቅን ትርጉሙ ምንድን ነው? ቤተሰብ ነው ከእናንተ ጎን ካልሆን ለእናንተ ምንድን ነው ትርጉሙ? ይህን ማወቅ አለባቸው። ሩቲና ሀይሚ ማለት ነው። ብዙ ጊዜ ሰው አላት ወይም ሰው የሚባል ቃል መስማት አልፈልግም። ለምን ይሄ ሁሉ ሰው ይሄ ሁሉ ህዝብ ከእናንተ ጎን አለ። ከእናንተ ጎን ነው እንጂ ለዛች አይደለም። ልክ እናንተ እንዳላችሁ ሰው እሷ ምንም የላትም፣ ባዶ ናት። አሁንም ግልጹ ነው የምንናገረው። ለምን ሰው የለኝም የሚባል ቃል ወይም ደግሞ ገንዘብ የለኝም፣ ገንዘብ ከንቱ ነው። ገንዘብ የትኛውን መንገድ አያሳልፍም። አሁንም ልንገራችሁ፣ ገንዘብ ህይወትን አያተርፍም። ለጊዜ ልንራብ ልንበላበት ይችላል፣ ወይም የሆነ ነገር ስሜታችን ልንገልጽበት ሊሆን ይችላል፣ ገንዘብ ማለት ነው። እንደዛ ሰውም ደግሞ ምን ሰው አላትና ነው ሰው እኛ እያሰባል የሚሄደው። እንደዚህ አይነት ህይወት የምትኖሩ ሰዎችም ልትኖሩ ትችላላችሁ። ተማሩበት ቪዲዮ ማለት ነው። ለምን አንድ ሴጣን ወደ ህይወታችሁ ሲመጣ መንገዱን ለማስፋፋት ብዙ ነገር ይጠቀማል። ብዙ ቃላቶችን የራሱን ጥፋት ለመሸፋፈን ምን ያደርጋል? ነገራቶችን ያጣምማል። በማይሆን መንገድ ነው እየተካሄደ ያለው። እናንተ እርስ በራሳችሁ ተመካክራችሁ እሷ ከባሏ ጋራ 100% እርግጠኛ ነኝ፣ ይሄ ማለት ነው 100% እርግጠኛ ነኝ። ተመካክራ እሱ አውቆ ተቅለልሶ ደህና ሰው መስሎ የመጣበት ምክንያት እሷ ደግሞ እንደዚህ መጥፎ ሆና አውቃ ነው። ከእናንተ በላይ ሰው ያለፈው የለም። እኛ እያለን ደግሞ እናንተ ያጠቀም ማንም ሊደርስ አይችልም። እናንተ ሊደረግ አይችልም። ለምን ጨረቃ ፋሚሊ የተግባር ሰው ነው። እንኳን እንደዚህ ተከፍታችሁ ማየት እናንተ የሆነ ነገር ብሳችሁ እንደዚህ ምናምን ስትመጡ ራሱ ጨረቃ ፋሚሊ ማየት አይፈልግም። እንደዚህ አይነት ነገር እንዳታደርጉ። ጠላት ፊት ለፊት ወጣችሁ አታልቅሱ። ጠላት ፊት ለፊት አትናደዱ። ጠላትን እኮ እሷ ውስጧ ህርር ጀብን እያለ የምታሳየው ውስጧ እናንተ ደስተኞች ናቸው። እናንተ አብራችሁ ያላችሁ እናንተ ስንት ቤተሰብ ስንት እንኳን አንዳንዴ እግዚአብሔርን አመስግኑ። መቤቴን በራሳችሁ የምትሰሩት ቪዲዮ እኔ እናንተ ራሱ መልሳችሁ እንደምትስናኑ 100% እርግጠኛ ነኝ። የስንትን ህዝብ እያስናናችሁት፣ የስንትን ህዝብ ልብ እያስናናችሁት፣ ልብ እያረካችሁት ልጆች ናቸው ሁለታችሁ ማለት ነው። ማለት ነው። ግን መልሳችሁ ደግሞ ወደኋላ አትመለሱ። ምን ስላላት ነው? ውስጧ ህርድብን እያላት አውቃ ከላይ አውቃ ለምን ይሸነፋለሁ እኔ ልሸነፍ በቃ እሷ ተሸናፊ ሆና ለመገኘት ስለምትፈልግ ምንድነው ፊቷን አታሳይም፣ የውስጧን እንዴት አታሳይም። አሻሮ እየመሰለ ልክ የክንቱ አሻሮ የሚቆሉት አሉ እያነደዱ ማለት ነው። ውስጧ እንደዚህ እየነደደው ፊቷ ግን አንድ ቀን የንዴት ፊት አይታይባል። እናንተም ምንም ብታደርጉ ምንም ቢመጣ የእናንተን ምንም ነገር ለጠላት ማሳየት የለባችሁ። የእናንተን ክፍተት ለጠላት አታሳዩ። ደካማ ጎናችሁ ለጠላት አታሳዩ። በቃ ጠላትን ማሸነፍ የምትችሉት ቆፍጠን ችላችሁ በቃ ችላችሁ ጠላትን ተደብቃችሁ ሁሉንም ነገር ተመካክራችሁ ማድረግ አለባችሁ። እንደዚህ ለጠላት ራሳችሁን አሳልፋችሁ አትስጡ። የመሸነፍ ባህሪ ነው የሚመስላችሁ። አንዳንድ ሰዎች ልክ እንደ እዩ ክፉ ሰዎች ልክ እንደነሱ ክፉ ሰዎች የመሸነፍ ባህሪ ነው የሚመስላችሁ። ይሄ መሸነፍ አይደለም። ግን አንዳንድ ጊዜ ህይወታችን ላይ ሲመጣ እዋዎች ሰዎች እንኳን የሚቀድሙ እዋ ስለሆናችሁት መሸነፍ ሳይሆን ሀይሚ ሁል ጊዜ ጀግና ናት፣ ድንቁ ናት፣ ብርቱ ናት። ማንንም ሰው ከእድሜ በላይ የምታበረታታ ጀግና፣ ምንም ነገር የምታደግ ናት። እዋ ስለሆነች ደግሞ ለሁሉም ነገር እዋ ደግ ሴት፣ እንቁ ሴት፣ እግዚአብሔር የባረካት ሴት ስለሆነች ባል ስለዛ ነው የሚቀድማት። ደክማ ወይም ደካማ ጎኗ ሳይሆን ጠንካርነቷ ናት። ጠንካራ ይሄ ጠንካራ ናት፣ ግን እዋ ናት። የእዋ ሰዎች በንግግር ብዙ ጊዜ በተግባር ነው የሚያሳዩት፣ በንግግር አያሳዩም። ይሄኛው ህዋዎች ቧንቧ የሚያወጡት
በንግግር ተናግሮ የማያወጡትን በአፋቸው ነው የሚያወጡት። እንደዚህ አይነት ባህሪ ነው ያለባት ማለት ነው። ጀግና ናት፣ እንቁ ናት። ማንንም አዋቂ እንደሷ አዋቂ ሰው አለ ብዬ አላስብም። እዚች ምድር ላይ በዚች እድሜ የኔ ታናናሾች አለኝ እህቶች። የሀይሚ ጉያ ሀይሚ በ3 ቀን ነው የሚበላለጡት። እህቴ በ12 ሰኔ 12 የተወለደችው እሷ ደግሞ ሀይሚ ደግሞ ሰኔ 16 የ3 ቀን ልዩነት አለ። ግን እንደ ሀይሚ እንቁ ብርቱ ጀግና ምኑንም ተቋቁማ ምንም ስትባል ምኑንም ተቋቁማ እኔ አልፋለሁ ወይ እንደዚህ አይነት የሚመጣውን ነገር እኔ አልፋለሁ ወይ የሚል አለ። አንዳንድ ሰዎች ምን ልታደርግ ሰው እኮ ወይም ስለሰራ ወይም ገንዘብ ስላለ ብቻ ጀግና አይባልም። የሚመጣሽን ህይወት ላይ ጭክን ብለሽ ሙሉ ህይወትሽን ስታሳልፍ ብቻ ነው ህይወትሽን እንዴት ማምራት እንዳለብሽ የፍቅር ጊዜ በዚህ እድሜ ያለችበት እድሜ እኛም አልፈናል እና እና በእሷ እድሜ ለምን እንዋሻሻለን? በእሷ እድሜ ይህንን ተቋቁመን አላለፍንም። እውነቴን ነው የምላችሁ፣ አላለፍንም። በዚህ ሀይሚ ያለችበት እድሜ እንኳን ሰው አጠገብሽ ሆኖ ወንድ አጠገብሽ ሆኖ የፍቅር ጥያቄ ሳያቀርብልሽ ብዙ ነገር ሳላደርግልሽ እዚህ ጋር ውሸት። ይሄ እኔ ጠንካራ ነኝ፣ ጠንካርነቴ ጀግንነቴ እኔ ምንድነው ሰርቼ ራሴን ለውጫለሁ፣ ለሀገርም ተቋውሜያለሁ። ይሄ ነው። አዎ፣ ግን ደግሞ እንደዚህ አይነት ህይወቴን ማሳለፍ እችላለሁ ወይ? አልፋለሁ ወይ? እንደዚህ መስራት እንችላለን። ብዙ ነገር ጥቂቶች ልንደርስበት ብዙ እናልፋለን። ግን የፍቅር እኮ ይኸውላችሁ፣ ፍቅር እኮ ከማንኛውን ያንበረክካል። ማንኛውም ሰው እኔ ጀግና መንግስትም እኮ ያንበረክካል። አለ ፍቅር ሰው አይኖርም። ይህ ውሸት ነው። ግን እንደሷ ሁሉንም ነገር ዋጥ አድርጊ አልፋለሁ ወይ? በዚህ ዘመን በዚህ ወንድ የረከሰበት ሴት የረከሰችበት ዘመን ውስጥ ወንድ ያም እዛም በመልክ በኑሮ ወይም በብልጭልጮች ነገራቶች የሚያምንበት ዘመን ውስጥ እንደዚህ አይነት ህይወት አለ። እንደዚህ ህይወት እኔ አልፌያለሁ ወይ ብላችሁ ሁላችንም በዚህ ሀይሚ ማን እንደሆነች በዚህ ጭንቅላታችሁን አስቡ። ይሄ ዋናቷ ነው እንትን የሚላት አንዳንድ ጊዜ። ይሄ ዋነት ደግሞ የሰው ባህሪ እግዚአብሔር ከላይ የሰጠን በምንም ታምር ልትብቂ አትችል። ምንም ብታደርጊ ሁላችንም የተሰጠን ካራክተር አለ። አንድ እናት የወለደችን ልጆች እግዚአብሔር አይቁጠረንና 4 ህይወቶች አሉን። ከዚህ ሁላችንም የተለያየ ባህሪ ነው ያለን፣ ሁላችንም ማለት ነው። አንድ ሆድ የአንድ አባት ልጆች የአንድ እናት ልጆች ሆነ የተለያየ ባህሪ። አንዱ አስቸጋሪ ነው፣ አንዱ ጸባይኛ ነው፣ አንዱ ተደባዳቢ ነው፣ አንዱ በጣም ረባሽ ይሆናል ማለት ነው። ስለዚህ ደግሞ እንደዚህ አይነት ሴት ይስጣችሁ ያልወለዳችሁ፣ እንደ ሀይሚ ገና ደግሞ ትዳር የምትይዙት እንማራለን። ፍቅረኛዬን እንዴት አድርጌ አብሬ መኖር አለመቾከል። በቃ እሱ አይጠይቀኝም፣ ሌላ ሴት ተፋቅሯል፣ ሌላ ሴት ጋር ሄዷል ሳትል ብዙ ነገርን አልፋለች። ግን እኛ እንላለን በቃ አያፈቅርም፣ እኔ ምኑ ነው የምጠብቀው ራሱ ጉዳይ ብዬ ጥሎ መሄድ ይቻላል ነበር። እንደዛ አይደለችም። እንቁ ማንም አይገልጻትም ማይችል ሴት ናት። እና ወዳችኋለሁ፣ አከብራችኋለሁ። አጠገቧችሁ ቁሙ። የአረቃ ፋሚሊ ሁሌም በጣም ነው ደስ የምንለው፣ በጣም ነው የምንገረመው። ምንም ቢመጣ ምንም ጎናችሁ መሆን አለብን እስከሚጨርሱ ድረስ። ይሄ ነገር በቃና ኦኬ እና በቃ እስከምንል ድረስ በቃ ብሎ እነሱ ከዚህ ውስጥ እስከሚወጡ ድረስ መጠበቅ አለብን። ለምን እሷ አሁን እዩ እየሰራች ስላለች አሁን እሷ የሆነ ግዴታ አለ። እሷ እስከ ይህን ስራ እኛ እንዳሰብነው ሳይሆን ሲመጣም ደግሞ እነሱ እንደዚህ ነው ሳንለው ልጆቹን ይዘን ወደፊት እሷን ወደኋላ ማስቀረት አለብን። አይ በጂ
ጀግና የነበርቱ እኛ አለንልሽ። እዛ በተረፈ ደግሞ ከኛ ይልቅ ግብዳ የሆነ ሰውዬ ይህን የሚያክል እንደሚያክል ባላጠገብሽ ያለ ምንም አትፍሪ። እኛ እንኳን በእናንተ እንኮራለን፣ እነሱ አለን ብለን እኛ እንኮራለን። እሷ ባዶ ሜዳ ላይ የምትረፋረቅ ሴትዮ አትስጡ። ጨርሻለሁ። ወዳችኋለሁ። በጣም አስነዝሜያለሁ። ወዳችኋለሁ። ይቅርታ። ቀጥሉበት። አሁን ወደ ምድር የኔ ውድ እህት፣ የኔ ቆንጆ፣ የኔ ጀግና፣ አንቺ ጀግና ነሽ። በምንም አይነት መንገድ አይምዬ ይሄን ለቅሶሽን እንዳናይ በቃ አንፈልግም። ምንም አይነት እንዲህ ለማናባቱ ደስ ቢለው ብለሽ ነው። እሷን ቀድሞ ሴት ገልጻታለች። አራለች ርር ብላ ነው እኮ መታዛ ጋር የምትታገላችሁ እንጂ ውስጧን ታውቀዋለች፣ እንደተሸነፈች ታውቀዋለች። አንዳንዴ ደግሞ ያው የተሸነፈ ሰው እንዴት ነው የሆነ ነገር ሰው ለማሳሳት ስለሚፈልግ ቅድም አንቺን ብለሻል አይምዬ፣ እሷ ሰው ለማሳሳት ነው የምትፈልገው። ወይ አንቺ አንድ ነገር አድርገሻት አሁን ትናንት እንደዛ እንዳረግሽው በቃ ማሳሳት ነው። እና ከሁለት አንዳችሁ ደግሞ እስር ቤት መክተት ነው የምትፈልገው ልጅቷ። ለምን በሌላ በምንም እንደማይሆንላት ታውቀዋለች። ስለዚህ የሆነ በቃ እናንተን እንትን ለማለት ስለሆነ ዛሬ እንደዚህ አይነቱን ስህተት ድጋሚ አትገሚ። ጀግና፣ አንቺ ጀግና ነሽ። ከአንቺ እናንጠብቀም። በጣም ጎበዝ ልጅ ነሽ። እንኳን ሳይ አይደለም ያኔም ያን ሁሉ ስንት የታገሰሻል እንዴ? እንግዲህ እኛ እኮ 2 ዓመት ከግማሽ ሆነን ከእናንተ ጋር፣ ከዛ በፊትም ይሆነናል። እናንተ ደግሞ ወደ ሚዲያ ሳትመጡ ማለት ነው። እና ሀይሚዬ በጣም ጀግና ነሽ። እኛ አስተማሪ ነሽ። እኛ በእናንተ ነው የምንጽናናው። ሁሉ ነገራችንን የምንረሳው በእናንተ ነው። ያንቺ ደግሞ ጀግንነት ዓለምን የምታስተምሪ ነሽ የኔ ትንሽ እህት። ስለዚህ ከዚህ በኋላ ዛሬ የተደረገው ስህተት በቃ ለማና አባቱ ሲችል ምን ቢሆን ሴጣንን በእንደዚህ አይነት አይደለም እየሳቀን እንደውም ጅለጅ ይዘሽ እሱንም ይዘሽ ሻገር ያለባችሁ እና ትሻገሩታላችሁ። ደግሞ ምንም ነገር የለም ምንም የምታመጣውም አሁን በቃ በሌላም እንደማይሆንና ስለምታቅ ነው ይህ በዚህ ነገር ላናጋቸው ብላ የመጣቸው። እግዚአብሔር ይመስገን ጨረቃ ፋሚሊ ከእናንተ ጋር ነው። ጓደኞቻችሁ በዙሪያችሁ ያሉት ከእናንተ ጋር ናቸው። ያው እናንተ ላይ በአፏ እንደምትከፍተው እነሱ ላይ እንደዚህ የምትሆነው እና ስለዚህ ሀይሚ በርቺ። አንቺ በርትተሽ እሱንም አበርችው። በቃ አንቺ ነሽ፣ አንቺ ለእሱ እሱ ለአንቺ ናችሁ። እና ዛሬ በቃ እንደዚህች አይነት ነገር በፍጹም እንዳናይ። ለምን ሴጣን ለምን ደስ ይለዋል? እና በቃ ሌላ ምንም የለም። እናቱ ግን አንቺ ግን በእንዲሁ ትንሽ ልናገር፣ ቅርታ አድርግልኝ። ስድብ አይደለም በሰው የሆነ ምንድነው አሉ ሲተርቱ ተረቱን ስሰማ ማለት ነው። ሲተርቱ እናቶቻችን ሲተርቱ ምንድነው ሕፃን ልጅ በሰው ዕቃ ያለቅሳል ነው ምናምን የሚባል ተረት አለ። ተይ እንጂ እንዴ! ይህም አንዱ እየመረረሽ ዋጥ አድርጊ። ዋጥ የፈለገ ነገር ቢሆን ብትፈርጪ፣ ብትቀጭ፣ ብትዘጊ፣ ሰማይ ብትዋጥጪ ብሩኬን አታገኙም። ብሩኬ የሀይሚና የሀይሚ ብቻ ነው። በቃ አስረግጠን እንነግርሻለን። ጨረቃ አንቺ አሁን ሊያሹ ከጨረቃ ፋሚሊ ነው። ጨረቃ ፋሚሊ ደግሞ ከዚህ የበለጠ ገና ያሳብድሻል እንጂ ምንም የምታመጪው ነገር የለም። ስለዚህ እኛ ጎናቸው ነን። ብሩኬ እንደሆነ 100% ጨረቃ ፋሚሊ የሚፈርምለት ነው። ምንም ነገር ከአንቺ ጋራ እንዲች በእንጨትም አይነካሽ። አንቺን ስነስርዓት ይዘሽ ተቀመጪ። ስነስርዓትሽን ይዘሽ ተቀመጪ። መቤቴን እንደ ሴቱ ሴት ልጅ እንጃ እንደፈለገ ነገር አንቺ መንገድ ላይ የሚኖሩ ዱርዬዎችም ራሳቸውን ችለው ራሳቸውን ይዘው ነው። በጣም እግዚአብሔርን እንዴ! አንቺ ምንድን ነው? ኧረ እንደ ሴቱኝ በመድኃኒዓለም ሴት ልጅ እንደ ሴት እንደ ከበር በይ እስቲ ሰበር በይ። ሴት ልጅ እኮ ነሽ። እንዲህ ነገ ጠዋት እንግዲህ ወልጃለሁ ብለሻል። ነገ ጠዋት እኮ ቪዲዮሽ ልጅሽ ታየዋለች። እንዴ እናቴ ምን ሆና ነው የምትልሽ? እመቤቴ እንዴ እዚህ ጋር የሚሰራው ነገር እኮ ነገ ጠዋት ሚዲያ ፎሬቨር አይለቀውም እኮ ይህን ነገር። እንዴ ምን ነክቶሽ ነው? ልጅቷ ስታድግ ምን አይነት እንትን ነው ጭንቅላቷ ውስጥ የሚኖረው? አባት ያልሆነውን አባት ነህ አንተ ድርቅ ብለሽ አባቷን ቁጭ አድርገሽ በሰው ባል እንዲመድረግ እንዲህ እሱ በቃ እኮ የሰው ባል ነው
እንዴ ሲጀመር ምንሽም አይደለም። ከዚህም በኋላ ደግሞ እሱ የሀይሚና የሚ ብቻ ነው። በቃ እየመረረሽ ዋጣዲው እንደ ኮሶ ይመራል አይደለ? ኮሶ ቢመርጥ የሚበር ነገር የለም። እየመረረሽ ዋጣዲው የኔ ምን ልበልሽ እንደው ወይ እኔ ቤተሰቦች እኮ እየሰሙ ድምፄን እየጮሁብኝ ነው። ወይኔ ስላሴዎች አባቴ ትዕግስቱን ስጠኝ መድኃኒዓለም ይችልች እና እግዚአብሔር አምላክ አሁንም አንቺን ልቦና ይስጥሽ የሚባል የምትባይም አይደለሽም። ለአንቺ ምንም ልቦና የሚሰጥሽም አይደለም። እናንተ ግን ተረጋጉ። ሀይሚዬ ሁልጊዜ ከአንቺ ጋር ነን፣ እኛ ከአንቺ ጎን ነን። ያንቺን እዚህ ጋር መቶ ማልቀስ አንፈልግም። ሁለተኛ ዛሬ እንደሆንሹ ነገር እንዳትሆኝ። የሁሉ ፋሚሊ ከአንቺ ጎን ነው። እንደገና ባልሽንም አንቺ ነሽ ጀግነሽ ማጀገር ያለብሽ። ሴት ልጅ ናት። እሱ በሚጨናነቅ ሰዓት እንደው አንቺ ነሽ ብርትት ብለሽ እሱንም ማበርታት ያለብሽ። ምንም የሚሆን ነገር የለም። ሁሉ ነገር በድል ይሆናል። የዛን ሰዓት ይኸው አይደለም በሁለት አይንሽ በአንድ አይንሽ ገና ደም ታለቅሻለሽ። ደግሞ አንፋታሽም አልፋታችሁ ብለሻል። እኛም አንፋታሽም። እንግዲህ ታጥቀን ተነስተን ብለሻል። ጠብቂ። ጨረስኩ።